ዕለተ ማክሰኞ ታህሳስ 28 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምናረፈዳችሁ ከተለያዩ ምንጮቻችን የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። ለገና በዓል ቤተሰብ ጥየቃ ለመሄድ የተዘጋጁ 16 ወጣቶች ባገዛዙ መረሸናቸው ተሰማ። ባሳለፍነው ቅዳሜ እጅግ አሳዛኝ የሆነው ይህ ክስተት እንደተስተናገደ ሚዲያችን አረጋግጧል። ግድያው እንዴት ተፈጸመ? በንጹሃን ወጣቶች ላይ ያገዛዙ ጦር ይህን ያህል እንዴት ጨከነ? በዝርዝር ተሰሙታላችሁ። የ4 ኪሎ ሰዎች እርስ በርስ በነገር መጎሻሸም ጀምረዋል። በቅርቡ ከ4 ኪሎ ቤተ መንግስት አይንህን ላፈር የተባሉት ጌታቸው ረዳና ጠቅላይ ሚኒስትሩ ይፋ የወጣ መጎሻሸም ውስጥ ገብተዋል። ከሰሞኑ ይፋ በወጣ አንድ መረጃ ጠቅላይ ሚኒስትሩ ጌታቸው ረዳን ሕፃን ማለቱ ሲሰማ ጌታቸውን በአማርኛ ጠቅ አድርገውታል ተብሏል። ዝርዝሩን ከኛ ጋር ከቆያችሁ እናሰማችኋለን። ንጹሃን ላይ ጉልበቱ የሚበረታው አሸባሪው የሸኔ ቡድን በዛሬው ዕለት ገብረ ጉራቻ አካባቢ በርካታ አማራዎችን አግቶ መውሰዱ ታውቋል። በዛሬው ዕለት በኦሮሚያ ክልል ገብረ ጉራቻና ፊቼ መካከል በሚገኘው መንገድ አሊደሮ ተብሎ በሚጠራው ልዩ ቦታ በሀገር አቋራጭ ኤፍኤም ባስ ተሽከርካሪ ሲጓዙ የነበሩ በርካታ ሰዎች ታግተው ተወስደዋል። የዓይን እማኞች የእገታውን ሁኔታና ዝርዝር መረጃውን ልከውልናል። የምትሰሙት ይሆናል። የቬንዙዌላው መሪ ኒኮላስ ማዱሮ እኔ የጦር እስረኛ ነኝ፣ ባፈና ነው የመጣሁት ሲሉ ድምጻቸውን አሰሙ። ኒኮላስ ማዱሮ ወደ ኒውዮርክ ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያቃጨለ ነበር። ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው ባፈና ነው የመጣሁት ሲሉ ድምጻቸውን አሰምተዋል። ይህ በእንዲህ እንዳለ ከቬንዙዌላ በኋላ ትራምፕ አይናቸውን የጣሉባቸው ሀገራትና መሪዎችም ይፋ ሆነዋል። በዝርዝር ትሰሙታላችሁ። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ የምንለቃቸው አዳዲስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ለገና በዓል ቤተሰብ ጥየቃ ለመሄድ የተዘጋጁ 16 ወጣቶች ባገዛዙ ጦር መገደላቸው ተሰማ። በተፈጥሮ ጸጋዎች ከታደሉ የኢትዮጵያ አካባቢዎች አንዱ በሆነው በአማራ ክልል አዊ ብሔረሰብ አስተዳደር ስር የሚገኘው ያየሁ ጓጉሳ ወረዳ አንዱ ነው። የግልና የመንግስት ግዙፍ የእርሻ ድርጅቶች ያሉበት አካባቢው ባሳለፍነው ቅዳሜ እጅግ አሳዛኝ ክስተት እንዳስተናገደ ሚዲያችን አረጋግጧል። የሜድሮክ አካል በሆነው ባየሁ እርሻ ልማት መስሪያ ቤት ውስጥ ሲሰሩ የነበሩ የጉልበት ሰራተኞች ለገና በዓል ወደ ቤተሰቦቻቸው ለመመለስ እየተሰናዱ ባሉበት ወቅት ቅዳሜ አመሻሽ ላይ በመንግስት ኃይሎች ተይዘው ከተወሰዱ በኋላ የዛኑ ምሽት መረሸናቸው ታውቋል። በዕለቱ የተገደሉት ወጣቶች ቢያንስ 16 እንደሆኑ የጠቆሙት ምንጮቻችን ሌሎች ቁጥራቸው ያልተገለጸ የት እንዳሉ አልታወቀም። ርሸናው ከተሰማ በኋላ ወጣት የተባለ በሙሉ ካየሁ ለቆ ሸሽቶ ወጥቷል። አሁን በአካባቢው የቀሩት ሽማግሌዎችና አሮጊቶች ብቻ ናቸው ያሉት አንድ በአካባቢው የሚገኙ የመረጃ ምንጫችን ናቸው። ወጣቶቹ በተረሸኑበት ዕለት ቅዳሜ ቀን ላይ በመከላከያና በፋኖ ኃይሎች መካከል ከባድ ውጊያ ሲደረግ እንደዋለ የታወቀ ሲሆን ወጣቶቹ ከተያዙ በኋላ እናንተም ፋኖን ትደግፋላችሁ እንደተባሉና እነሱ ግን የእርሻ ሰራተኞች እንደሆኑ በመማጸን ሲናገሩ እንደነበር ታውቋል። ከተገደሉት ውስጥ የኤክስካቫተርና ሌሎች መሳሪያዎች ኦፕሬተር እንዲሁም የቀን ሰራተኞች እንደሚገኙበት የመረጃ ምንጮቻችን ጠቁመው ሬሳ ማንሳት ለአንድ ቀን ተከልክሎ ቆይቶ በትናንትናው ዕለት ቀብራቸው መፈጸሙ ታውቋል። ቀብሩን የሚያሳይ ቪዲዮ ለሚዲያችንም ደርሷል። ለጉዞ መኪና ውስጥ እየገቡ በነበሩበት ወቅት ነው አስቁመው አስወርደው አንበርክከው የረሸኗቸው። እስካሁን የ16 ሰው አስከሬን ተገኘ እንጂ የሟቾች ቁጥር ከዚህ በጣም ከፍ ሊል ይችላል ያሉት አንድ ባየሁ ቀበሌ የሚገኙ ኗሪ ናቸው። ከሟቾቹ መሃል ዳዊት ቀናው፣ ተውስል ምሬ፣ ብርሃኑ አረጋ፣ ክንዱ ታደሰ፣ እንዳለ ተስፉ፣ ሽኩር ጋሻው፣ አህመድ ሁሴን፣ አውላችኋለነ፣ ትግስቱ ጌታቸው፣ ቸኮል አስራደ፣ ምን ባለቢተው የሚባሉ ወጣቶች እንደሚገኙበት የደረሰን ተጨማሪ መረጃ ያሳያል። ከሟቾች በተጨማሪ 10 የሚሆኑ ወጣቶች ተይዘው ወደ እሁዲት ከተማ መወሰዳቸው ታውቋል።
ጌታቸው ረዳና አብይ አህመድ በይፋ መጎሻሸም ጀምረዋል። ፊውዳሊዝምን አላሸነፍነውም፣ የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል ሰብስቦ ትራንስፎርሜሽን አያመጣም በማለት ጌታቸው ረዳ መናገሩ ተሰምቷል። ግብር ማብላት ማለት ገዢዎች ህዝብ ሰብስበው ራት ወይም ምሳ ሲጋብዙ ማለት ነው። ወደ አማርኛ ስንተረጉመው ከህዝብ ግብር ሰብስበህ ማዕድ አጋራለሁ ከምትል ይልቅ ለሰቦቹ በዘላቂነት ማዕድ የሚያገኙበትን የሥራ ዕድል መፍጠር ይሻል ነበር እንደማለት ነው። ጠቅላይ ሚኒስትሩም በአማርኛ ጠቅ ማድረጋቸው ነው የተነገረው። ጌታቸው ረዳ ሕፃን እያለ አዲስ አበባ የሚሰራውን ሥራ ብልጭልጭ ነው ይል ነበር በማለት መልሷል። ይህም ወደ አማርኛ ሲተረጎም ባጭሩ ሕፃን ነህ እያለው ነው። ንጹሃን ላይ ጉልበቱ የሚበረታው አሸባሪው የሸኔ ቡድን በዛሬው ዕለትም በርካታ ሰዎችን አግቶ መውሰዱ ታወቀ። ዛሬ ኤፍኤም ባስ አሊደሮ ታግቶ መኪናውን በጥይት ተመቷል። ብዙ መኪናም ቆሞ ተመልክተናል በማለት የዓይን እማኞች ነግረውናል። በዛሬው ዕለት በኦሮሚያ ክልል ገብረ ጉራቻና ፍቼ መካከል በሚገኘው መንገድ አሊደሮ ተብሎ በሚጠራው ልዩ ቦታ በሀገር አቋራጭ ተሽከርካሪ ሲጓዙ የነበሩ በርካታ ተሳፋሪዎችና ሾፌሮች በአሸባሪው የሸኔ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የዓይን እማኞች ገልጸዋል። ተሳፋሪዎቹ መነሻቸውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር በመግለጽ አንዳንዶች የታጋቾችን ቁጥር 40 አደርሰውታል። የተመቱም ሳይኖሩ እንዳልቀረ ከቦታው የወጡ መረጃዎች ጠቁመዋል። ለሚዲያችን ቃላቸውን የሰጡ አንድ የዓይን እማኝ መንገደኛ ዛሬ ኤፍኤም ባስ አሊደሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታው የተመለከቱትን ገልጸዋል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ መጓጓዣ ተሽከርካሪ የጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮ ከስፍራው ተለቋል። ሚዲያችን ስለገታው ዝርዝር ማብራሪያ የጠየቀው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የደረሰን መረጃ ሾፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል የሚል ነው ብለዋል። እገታ የተፈጸመበት ልዩ ቦታ አሊደሮ መሆኑን የገለጹት አንድ የማህበሩ አመራር ቦታዋ በጣም መጥፎ ነች፣ ይሄን አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሾፌሮቹ የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጅበው ያልፉ ነበር ሲሉ አስረድተው የዛሬው ጥቃት የደረሰባቸው ግን ያንጥ ሰው ይሁን ያላጃቢ ሄደው ገና እንዳልታወቀ ገልጸዋል። ማህበሩ ከፍቼ ጓጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃ ደርሶናል ሲል አስታውቆ አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃ አጋርቷል። የሾፌሮችን ውሎ በየዕለቱ የሚከታተለው የሾፌሮች አንደበት ዛሬ በኦሮሚያ ክልል ከገብረ ጉራቻ ፊቼ መሃል ባለው የመንገድ ክፍል አሊደሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሾፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል የሚል መልእክት ደርሶናል የሚል መረጃ አጋርቷል። የታጠቁ አካላት ተሽከርካሪዎች ላይ ተኩስ በመክፈት ተሳፋሪንም በመምታት የተወሰኑትን በማፈን ሌሎች የከባድ መኪና ሾፌሮችንም በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው የነበሩ ህግ አስከባሪዎች በቦታው ደርሰው የተኩስ ልውውጥ ቢያደርጉም ሌላው ላይ ተጨማሪ ጉዳት እንዳያደርሱ ከመከላከል ውጪ የታገቱትን ማስጣል እንዳልተቻለ የሚገልጽ መረጃ እንደደረሰው አሳውቋል። በዚህ የመንገድ ክፍል ያለ ጉዞ በእጀባ ቢሆንም አልፎ አልፎ በመሃል እየገቡ የሚያፍኑበት ሂደት ትልቅ ስጋትና ጉዳትን እያላበሰ ይገኛል ሲል የሁነቱን አስከፊነት አስረድቷል። የቬንዙዌላው መሪ ኒኮላስ ማዱሮ ባፈና ነው የመጣሁት፣ እኔ የጦር እስረኛ ነኝ ማለታቸው ተሰማ። በድራማ የተሞላው የማዱሮ የችሎት ውሎ አነጋጋሪ ሆኗል። የቬንዙዌላው መሪ ኒኮላስ ማዱሮ ወደ ኒውዮርክ ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያቃጨለ ነበር። ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው ባፈና ነው የመጣሁት ሲሉ ድምጻቸውን አሰምተዋል። የቬንዙዌላው መሪ ወደ ፍርድ ቤቱ ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ ቪን ሄለር ስታይል ማዱሮ ኖት አይደል ሲሉ ማንነታቸውን ጠየቋቸው። አዎ ነኝ ጌታዬ፣ እኔ የቬንዙዌላ ሪፐብሊክ ፕሬዝደንት ነኝ፣ ከጥር 3 ጀምሮ በአፈና ነው የመጣሁት ሲሉ ረጋ ባለ ስፓኒሽ ተናገሩ። አስተርጓሚ ተቀጥሮላቸዋል። አክለው ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁት አሉ። ዳኛው ማዱሮን አቋርጠው ሌሎች ጉዳዮችን የምናወራበት ጊዜና ቦታ አለው አሏቸው። በኒውዮርክ ሰዓት አቆጣጠር ሰኞ ከሰዓቱን የተከናወነው የማዱሮ የችሎት ውሎ 40 ደቂቃ የፈጀ ነበር። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉ አስተባብለዋል። ማዱሮ እኔ ነፃ ነኝ፣ እኔ መልካም ሰው ነኝ ሲሉ፣ ባለቤታቸው ፍሎሬስ ደግሞ እኔ ፍጹም ነፃ ነኝ የሚል ምላሽ
ሰጡ። አሜሪካ ብዙዎች ባልጠበቁት ድንገተኛ ዘመቻ የቬንዙዌላው መሪ ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር ያዋለቻቸው ባለፈው ቅዳሜ ነበር። ሰማያዊና ብርቱካናማ ቀለም ያለው ካናቴራ እንዲሁም ካኪ ሱሪ ለብሰው ፍርድ ቤት የተገኙት ጥንዶቹ አስተርጓሚያቸውን ለመስማት እንዲያስችላቸው የጆሮ ማዳመጫ አድርገዋል። ጠበቃቸው መሃላቸው ተቀምጧል። ማዱሮ በቢጫ ማስታወሻ ደብተር ላይ የሚሰሙትንና የሚያዩትን ባንክሮ ይጽፋሉ። ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደሆነ ዳኛውን ጠይቀው ተፈቅዶላቸዋል። ይህ ፍርድ ቤት ከወራት በፊት ታዋቂው አሜሪካዊ የሙዚቃ ባለሙያ ሾን ወይም ዲዲ ኮምብስ ችሎቱን የተከታተለበትና ፍርድ ያገኘበት ነው። ማዱሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥተዋል። ፊታቸው ላይ ምንም አይነት ስሜት ማንበብ አይቻልም። እርጋታ ተላብሰዋል። ችሎቱ ሲጠናቀቅ ከታዳሚዎች መካከል አንዱ ብድግ ብሎ ለወንጀልህ ዋጋ ትከፍላለህ ብሎ ሲጮህ እንኳን በእርጋታ ነው የተመለከቱት። እኔ ፕሬዝደንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ ምላሽ ሰጡ። እንባ የተናነቀው ግለሰብ ከእስር ቤቱ እንዲወጣ ተደረገ። የችሎት ውሎው ለአብዛኞቹ ታዳሚዎች ስሜታዊ ነበር። ይህ በእንዲህ እንዳለ ከቬንዙዌላ በኋላ ትራምፕ አይናቸውን የጣሉባቸው ሀገራት ይፋ ሆነዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በውጭ ጉዳይ ፖሊሲ ፍላጎታቸው የተቀረጸ ሆኗል። ትራምፕ በአንድ ጀንበር እርምጃ የቬንዙዌላውን ፕሬዝደንትና ባለቤታቸውን በካራካስ ከባድ ጥበቃ ከሚደረግበት መኖሪያቸው አንጠልጥለው ወደ አሜሪካ በመውሰድ ዛቻቸውን እውን አድርገዋል። ስለ ተልኮው ሲጠየቁ ትራምፕ የፕሬዝደንት ጄምስ ሙሮን የ1823 የውጭ ጉዳይ ፖሊሲ አዝማሚያንና የአሜሪካን የበላይነት ለማምጣት የገቡትን ቃል ጠቅሰዋል። ባለፉት ቀናት በዋሽንግተን አይን ውስጥ የገቡትና ትራምፕ ማስጠንቀቂያ የሰጧቸው ሀገራት የሚከተሉት ናቸው። አንደኛ፣ ግሪንላንድ። አሜሪካ በግሪንላንድ ላይ ወታደራዊ ሰፈር አላት። ቢሆንም ፕሬዝደንት ትራምፕ ግን መላውን ደሴት መጠቅለል ይፈልጋሉ። ከብሔራዊ ደህንነት አንጻር ግሪንላንድን እንፈልጋለን ሲሉ ለጋዜጠኞች በተናገሩበት ጊዜ አካባቢው በአጠቃላይ በሩሲያና በቻይና መርከቦች ተወሯል ብለዋል። የዴንማርክ ግዛት አካል የሆነችው ሰፊዋ የአርክቲክ ደሴት ግሪንላንድ ከአሜሪካ ሰሜን ምስራቅ በ3200 ኪሎ ሜትር ርቀት ላይ ትገኛለች። ግሪንላንድ ተንቀሳቃሽ ስልኮች፣ የኤሌክትሪክ ተሽከርካሪዎችና የወታደራዊ መሳሪያዎችን ለመገንባት ወሳኝ በሆኑ ብርቅ ማዕድናት የከበረች ናት። በአሁኑ ጊዜ ቻይና ውድ ማዕድናትን በማምረት አሜሪካን ትበልጣለች። ከዚህ ባሻገርም ግሪንላንድ ተፈላጊነቱ የጨመረውን የአርክቲክ ዙሪያ ተደራሽ በማድረግ በሰሜን አትላንቲክ ቀጠና ቁልፍ ስልታዊ ስፍራ ናት። በመጪዎቹ ዓመታት የበረዶ ግግሮች ሲቀልጡ አዲስ የመርከቦች መስመር ይከፈታል ተብሎ ይጠበቃል። የግሪንላንድ ጠቅላይ ሚኒስትር ለትራምፕ ምላሽ ሲሰጡ አሜሪካ ደሴቷን ለመቆጣጠር የያዘችው ፍላጎት ምናባዊ ነው ብለዋል። ተጨማሪ ጫና አንፈልግም፣ ማስመሰል አያስፈልግም፣ ለመገንጠል መቋመጥ አያስፈልግም፣ ለንግግር በራችን ክፍት ነው። ነገር ግን መሆን ያለባቸው በትክክለኛ መንገዶችና ዓለም አቀፍ ሕግን ባከበረ መልኩ ነው ብለዋል። ሌላኛዋ በትራምፕ አይን የገባችው ሀገር ኮሎምቢያ ነች። የቬንዙዌላው እርምጃ በተወሰደ በጥቂት ሰዓታት ውስጥ ትራምፕ የኮሎምቢያውን ፕሬዝደንት ጉስታቮ ፔትሮን ራስህን ጠብቅ ሲሉ አስጠንቅቀዋል። የቬንዙዌላ የምዕራብ ጎረቤት የሆነችው ኮሎምቢያ ትልቅ የነዳጅ ክምችት ያላትና ወርቅ፣ ብር፣ ኤሜራልድ፣ ፕላቲኒየምና የድንጋይ ከሰል የመሳሰሉ ማዕድናትን በሰፊው ታመርታለች። ትራምፕ በዚህ አላበቁም። ኢራን፣ ሜክሲኮና ኩባ ቀናችሁን ጠብቁ ተብለዋል። ህወሓት በፌዴራል መንግስቱ ላይ መግለጫ አውጥቷል። ህወሓት የኢትዮጵያ መንግስት በትግራይ መጠለያዎች ውስጥ የተፈናቃዮችን ሞት ለመሸፈን የሚያደርገው ዘመቻ በትግራይ ህዝብ ላይ ይፈጽመዋል ያለው የዘር ማጥፋት ወንጀል ቀጣይ መሆኑን ዓለም አቀፉ ማህበረሰብ መረዳት አለበት ሲል አሳስቧል። ህወሓት ዓለም አቀፉ ህብረተሰብ በትግራይ የተከሰተውን ሰብአዊ ቀውስ በቅጡ አልተረዳውም፣ ሰብአዊ ቀውሱን ለመከላከልም ጠንካራ እርምጃ መውሰድ አልቻለም በማለት ወቅሷል። መንግስት የግጭት ማቆም ስምምነቱን ተግባራዊ ከማድረግ ይልቅ የዘር ማጥፋት ወንጀሎችን ለማስቀጠል ሴራዎችንና አታላይ አጀንዳዎችን እያራመደ ይገኛል ያለው ህወሓት የሰብአዊ ቀውሱን ደረጃ ለማሳነስ ሲቪልና ወታደራዊ ባለስልጣናቱን በማሰማራት ተጠምዷል ሲል ከሷል።
በጋምቤላ ክልል ከባድ ግጭት አሁንም መቀስቀሱ ተነግሯል። በክልሉ ግጭቱ በድጋሜ ከተቀሰቀሰ 3 ሳምንታት አልፏል። ሆኖም የክልሉም ሆነ የፌዴራሉ መንግስት ስለ ግጭቱ ምክንያት፣ ስለ ግጭቱ ስፋት፣ ስለ ግጭቱ ተዋናዮችና ስለደረሰው ጉዳት ዝርዝር ማብራሪያ አልሰጡም። የክልሉ መንግስት ከአውሮፓውያኑ ታህሳስ 7 2025 ጀምሮ ግጭቱ በተከሰተባቸው በጋምቤላ ከተማ፣ በጋምቤላ ወረዳና በኢታንግ ልዩ ወረዳ ላልተወሰነ ጊዜ የሰዓት እላፊ ወይም የአስቸኳይ ጊዜ አዋጅ አውጇል። ካለፉት ጥቂት ቀናት ወዲህ ግን የፌዴራሉ አገዛዝ ጸጥታ ኃይሎች ተጠርጣሪዎችን በቁጥጥር ስር እየዋሉ እንደሆነና ክልሉ ወደ መረጋጋት እየተመለሰ እንደሚገኝ ተገልጧል። የታጠቁ አካላት የፈጸሙት ጥቃትና ግጭቱ በዋናነት በአኟና ኑዌር ጎሳዎች መካከል የተከሰተ ነው። የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም መንግስት ጋምቤላ ላይ ለሚፈጸሙ የመብት ጥሰቶች በቂ ትኩረት አይሰጥም ሲሉም ቃል ሰጥተዋል። በሰሞኑ ግጭት በተለይ ማህበራዊ መገናኛ ዘዴዎች ድምጽ ባያሰሙ ኖሮ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን ባለበት ሁኔታ ፌዴራል መንግስቱ ጣልቃ እንዲገባ ጥሪ ማድረጉን እንደሚጠራጠሩ ገልጸዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።